አጫጭር መረጃዎችን እናስቀድማለን። ስኬት ባንክ በተጠናቀቀው በጀት ዓመት አጠቃላይ ካፒታል መጠኑ 9.4 ቢሊዮን ብር መድረሱን አስታወቀ። ባንኩ ሶስተኛ መደበኛ ጠቅላላ ጉባኤውን ህዳር 20 ቀን 2018 ዓ.ም አካሂዷል። የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ ጥላሁን ወርቁ ስኬት ባንክ በተጠናቀቀው በጀት ዓመት አጠቃላይ የካፒታል መጠኑ 9.4 ቢሊዮን ብር መድረሱን ተናግረዋል። የባንኩ የተከፈለ የካፒታል መጠን ከ6.9 ቢሊዮን ብር ወደ 7.84 ቢሊዮን ብር ማደጉን እንዲሁም ጠቅላላ የደንበኞች ቁጥር 615 ሺህ መድረሱን መቻሉን በጉባኤው ላይ ባቀረቡት ዓመታዊ የስራ ሪፖርት አንስተዋል። ስኬት ባንክ በተጠናቀቀው የበጀት ዓመት 1.24 ቢሊዮን ብር የተጣራ ትርፍ ማስመዝገቡንም ለአዲስ ሚዲያ ኔትወርክ በላከው መረጃ አስታውቋል። የክረምት ወቅት ጥገና ሲደረግለት የሰነበተ ወንጂ ስኳር ፋብሪካ ከዛሬ ጀምሮ ሸንኮራ አገዳ በመፍጨት ስኳር የማምረት ስራውን ይጀምራል። ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ ማሽነሪዎችና የፋብሪካው የጥገና ስራ መጠናቀቁን የወንጂ ስኳር ፋብሪካ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ አቶ ኢዩኤል ላንጎ አረጋግጠዋል። በሌላ በኩል ስኳር ለማምረት የሚያስችሉ ሸንኮራ አገዳዎች ዛሬ እንደተቆረጡም ተገልጿል። በዲዛይን ካፓሲቲ መሰረት የፋብሪካው በቀን ሸንኮራ አገዳ የመፍጨት አቅም 6250 ቶን መሆኑን ገልጸዋል። ያለው የሸንኮራ አገዳ አቅርቦትና ሌሎች ምክንያቶች ታሳቢ በማድረግ በቀን 4890 ቶን ሸንኮራ አገዳ በመፍጨት ስራውን ይቀጥላል ብለዋል። በዘንድሮው የስኳር የማምረት አቅም በአማካኝ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ ዝርያ ለፋብሪካው እንደሚቀርብ መግለጻቸውንም የኢትዮጵያ ዜና አገልግሎት ዘግቦታል። ፋብሪካው በበጋው ወቅት የሸንኮራ አገዳ በመፍጨት ስኳር የሚያመርት ሲሆን በቀሪዎቹ ወራት በሚኖረው ዝናብና ተፈጥሯዊ ሁኔታ ስለማያመርት ጥገና እንደሚደረግለትም አስታውቋል። መረጃዎቻችን እንደቀጠሉ ናቸው። በዝርዝር ወደ ተመለከትናቸው ጉዳዮቻችን አለፍን። ችግር ጠልፎ የሚጥለን ሳይሆን ገፍቶ ለሌላ ስኬት የሚያስፈነጥረን ሊሆን ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዛሬ ማወቅ ነገን ለመስራት ብቻ ሳይሆን በትክክል ለመተንበይም እንደሚያግዝ ጠቅላይ ሚኒስትሩ ማብራሪያ ሰጥተውበታል። ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች ሲሰጥ የቆየውን ስልጠና አስመልክቶ ማጠቃለያ ገለጻም አድርገዋል። ንጉስ በቃሉ ዘመኑን የተከተለ የአካባቢንና የዓለምን አሰላለፍ የሚረዳ ለመስራትና ለማሰራት ሁሌም ዝግጁ የሆነ ከሌሎች የሚማርና ትናንትን በማሰብ ነገን በመተንበይ የሚተጋ አመራር መፍጠር ሀገርን ተወዳዳሪ የሚያደርግ ሀቅ ነው። ለዚህ መሳካት ደግሞ በየጊዜው የሚሰጡ ስልጠናዎች ወሳኝነት አላቸው። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች ሲሰጥ የቆየውን ስልጠና አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ማጠቃለያ ስለ መደመር ዝላይ ጽንሰ ሀሳብ አብራርተዋል። በተለይም ደግሞ ውጤት ተኮር የሆኑ ወደ ነገ የሚያሻግሩ ሀሳቦችን ያካተተ ስለመሆኑ ጠቅሰዋል። የመደመር ዝላይ ሊፕፍሮግ የምንለው ጽንሰ ሀሳብ በመጽሐፉ ላይ በዝርዝር የተቀመጠ ቢሆንም ዋና ዋና ሁለት ዓላማዎች አሉት። አንደኛው ከቀዳሚው ጋር ያለን ልዩነት ማጥበብ ነው። ሁለተኛ እመርታዊ እድገት ማምጣት ነው። ይህ መደመራዊ የዝላይ የሽግግር ሂደት አንደኛ ወደ ውጤት መቀየር፣ ወደ ሌላ መሻገር፣ ወደፊት መስፈንጠር በውስጡ ይዛል። ችግር ጠልፎ የሚጥለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት። በችግር ትብታብ ታስረን እንዳንቀር ተስፈንጥረን ወደምንፈልገው ነገር እንድንደርስ በአንዳንድ ጉዳይ ዝላይ ያስፈልጋል። የዝላይ ትኩረት ግን ሰው ተኮር ትውልድ መር መሆን አለበት። ሰው ላይ ያነጣጠረ ዘርፍ ሀገር አቀፍ መሆን አለበት። በምክክር ተግባቦት ፖለቲካዊ እልባት በሚያመጣ መንገድ መሆን አለበት። ዕውቀት ሸማች
ብልጽግናን አምራች መሆን አለበት። ሁለንተናዊ ብልጽግናን ለማምጣት ሁሉም ጊዜውን በጠበቀ መልኩ የበለጸገና የሰለጠነ ዜጋ መፍጠር ይገባል ያሉት ጠቅላይ ሚኒስትሩ ኢኮኖሚን አካታች በሆነ መልኩ ከሁሉም ለሁሉም ተፈጻሚ ማድረግ ያስፈልጋል ሲሉ ገልጸዋል። ሁለንተናዊ ብልጽግና ማለት ገንዘብ ብቻ ሳይሆን ሁሉን ነገር በውስጡ ያሟላ ማለት ነው። የበለጸገ ግን ያልሰለጠነ፣ የሰለጠነ ግን ያልበለጸገ ሰው እንዳይኖር ማለት ነው። የሰለጠነ ግን ያልበለጸገ፣ የበለጸገ ግን ያልሰለጠነ ሚስማች ማጥበብ ማለት ነው። ሁለንተናዊ ብልጽግና ስንል ያንን በሙሉነት ማረጋገጥ ነው። አማዱ ሁሉም በሁሉም ሲፈጸም ነው። ፖለቲካ አካታችና አሳታፊ ሲሆን ማህበራዊ ዳዊ ልማትን የተንተራሰና ያሰበ ሲሆን ማስተካከል፣ ማስፋትና ማበረከት የመደመር ትውልድ ግንባታ መርሆች መሆናቸውን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ያለፉ ስህተቶችን በማረም የነበሩ ስኬቶችን ማቆየትና ለዛሬ እንዲሁም ለነገ ትውልድ ጥቅምና ፍላጎት የሚሰሩ ትውልድ መፍጠር አስፈላጊ ነው ብለዋል። ይህንንም ለመተግበር የራሱ የሆነ ስትራቴጂ ስለመዘርጋቱን ያብራሩት ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ። በምን ስትራቴጂ ነው የምንገነባው ያላችሁ እንደሆነ አንደኛው በጎ ፈቃድ፣ ማገልገል፣ መስጠት፣ መሰጠትን ልምምዱ ባህሉ ያደረገ መሆን አለበት። ሁለተኛ ዲጂታል አርበኝነት፣ ዲጂታልን ኤምብሬስ ካላደረገ መጪው ዘመን መዋጀት አስቸጋሪ፣ አታካች፣ አደገኛ ስለሚሆን ቴክኖሎጂን ኤምብሬስ የሚያደርግ መሆን አለበት። ሶስተኛው የትምህርት ተሐድሶ ኦል ኢንተሊጀንስስ የሚያነቃ የሚያነቃቃ መሆን አለበት። የባህል ኢንዱስትሪ፣ የባህል አብዮት፣ የሥራ ልምምድ፣ ትርፍ ሰዓት መስራት፣ በመንቀሳቀስ ውስጥ ያለ ልምምድ መፍጠር ያስፈልጋል ማለት ነው። ሁለንተናዊ ብልጽግናን ለማሳካት ጊዜንና ቦታን መሰረት ያደረገ ሁለንተናዊ ልህቀትና ከፍታ ያስፈልጋል ያሉት ጠቅላይ ሚኒስትሩ ለዚህ ደግሞ አሻግሮ ማየት ይጠበቃል ብለዋል። ምናባዊ እይታ፣ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረን ይገባል። ጊዜ ሳይገድበን፣ ቦታ ሳይገድበን አልቀን አርቀን አጥልቀን ማየት መቻል አለብን። 3 አጥሮች ተሻግረን ማየት ስንችል ነው ኢማጂኔሽን ውጤታማ የሚሆነው። አንደኛ የእውቀት አጥር፣ በእውቀት ውስንነት ሳንገደብ፣ የቦታ አጥር፣ የጊዜ አጥር ተሻግረን ማየት ስንችል ነገን አስበን ዛሬ ለመገንባት ያግዘናል። በጊዜ ክፍልፋይ ውስጥ ተጨባጩ ዛሬ ነው። የአምራች ኢንዱስትሪ ዘርፍ ከውጭ የሚገቡ ምርቶችን በመተካት አልፎም ለውጭ ገበያ በማቅረብ ውጤታማ እንዲሆኑ ፍጥነትና ፈጠራን መሰረት በማድረግ ለመስራት የሚያስችል እቅድ ተነድፎ እየተሰራ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ከንቲባ አዳነች አቤቤና የከተማ አስተዳደሩ ከፍተኛ አመራሮች በከተማው የሚገኙ አምራች ኢንዱስትሪዎች ላይ ጉብኝት አድርገዋል። በዚህ ጉዳይ ላይ ሰብስቤ ባዩ ተጨማሪ መረጃ ይዞበታል። በሀገር በቀሉ የኢኮኖሚ ሪፎርም በተቀመጠው የዘርፈ ብዙ ኢኮኖሚ መሰረቶች እሳቤ አንዱ የኢኮኖሚ ምሰሶ ተደርጎ የተቀመጠው የአምራች ኢንዱስትሪ ዘርፉ ነው። የአምራች ኢንዱስትሪ ዘርፉ ፈጠራና ፍጥነትን አክሎ ከፍተኛ እድገትን እንዲያስመዘግብ በመንግስት ልዩ ትኩረት ተሰጥቶት እየተሰራ ሲሆን የአዲስ አበባ ከተማ አስተዳደርም ዘርፉን በትኩረት ለመደገፍ የሚያስችል እቅድን ነድፎ እየሰራ ይገኛል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የከተማ አስተዳደሩ ከፍተኛ አመራሮች በከተማዋ የሚገኙ አምራች ኢንዱስትሪዎችን በጎበኙበት ወቅት ከንቲባ አዳነች እንደተናገሩት ኢንዱስትሪ ሌሎችንም ዘርፎች አስተሳስሮ መምራት የሚችል እንደመሆኑ ተገቢውን ትኩረት ሰጥቶ ለመደገፍ የሚያስችል እቅድ ወጥቶ እየተሰራ ይገኛል። ሰሞኑን የፓርቲያችን እና የመንግስታችን ከፍተኛ የስራ አመራሮች ስልጠናዎች እያካሄድን ያለ ነው። በስልጠናዎቻችን ትኩረት ከተሰጠው ዘርፍ ውስጥ አንዱ ኢንዱስትሪ ነው።
ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለ ነው። ኢንዱስትሪያላዊነት ደግሞ የማይቀር መዳረሻችን ነውና ሌሎችንም ዘርፎች አስተሳስሮ የሚይዝ ዘርፍ ነው። ከዚህ አንጻር ተገቢውን ትኩረት ለመስጠት አቅደን እየሰራን ያለ ነው። በከተማው አስተዳደር ለወጣቶች ስራ ለመፍጠር የተጀመሩ የአምራች ኢንዱስትሪ መስኮች ከፍተኛ ለውጥ ማምጣታቸውን የተናገሩት ከንቲባ አዳነች ተኪ ምርቶች በስፋት እየተመረቱ ቢሆንም ለውጭ ገበያ የሚቀርቡ ምርቶችን ማምረት ላይ የበለጠ ሊተኮር ይገባል ብለዋል። በከተማው አስተዳደር ለወጣቶች ስራ ለመፍጠር በተለያዩ ደረጃዎች አደራጅተናቸው ያስገባናቸው ስራ የጀመሩ ስራ ጀምረውም ውጤታማ የሆኑ በርካቶች አሉ። 5 ዓመት የሞላቸውን እነኚህን የአምራች ኢንዱስትሪዎች አጠቃላይ ስምሪት ማየት ስለሚገባን ለመደገፍም በቀጣይ የሚያስፈልገውን ግብአት ለማቅረብና ለማበረታታት ጭምር ያለመ ነው ማለት ነው። በእውነት ዛሬ ያየነው በጣም ያስደስታል። በ5 ዓመት ውስጥ ያመጡት ለውጥ በጣም የሚገርም ነው እስከ መላክ ድረስ። ተኪ ምርት በጣም በሰፊው እንዳያችሁት ብዙ ተኪ ምርቶችን እያመረቱ ነው ያሉት። ቀጥሎ ያለው ደግሞ መላክ ነው። የውጭ ምንዛሪያችንን ችግር የሚፈታው የኢትዮጵያን እድገት የሚያፋጥነው በራሳችን ብቻ ምርቶች ራሳችን አምርተን ኢምፖርት የምናደርገውን ሰብስቲት በማድረግ ወይም ደግሞ በመተካት ብቻ ሳይሆን መላክ አለብን። አምራችነት እየተበረታታ የምርት እጥረት መቀረፍ መቻል አለበት። በከተማው የሚገኙ ኢንዱስትሪዎች ፈጠራና ፍጥነትን በማከል ምርታማ የሆኑ መሆናቸውን በጉብኝታቸው መመልከታቸውን የገለጹት ከንቲባዋ ያለባቸውን ችግሮች ለመፍታትም ጉብኝቱ አጋዥ መሆኑን ተናግረዋል። አሁን ዛሬ ያየናቸው ምርቶች አብዛኛውን ኮሪደር ልማት ላይ እነሱን እንጠቀምነው፣ ከውጭ አላስገባንም፣ ተክተዋል ማለት ነው። ከዚህ በፊት ከውጭ የሚገባው ግራናይት በአገር ውስጥ ግራናይት ነው። እዚህ አሁን የገባንበት ክፍል ውስጥ የምናየው ይሄ ፎርስ ግራናይት ብለው የሚጠሩት ከግራናይትና ከተለያዩ ከማርብሎች ከተረፈ ምርቶች የሚሰራ ነው። በጣም ጠንካራ ነው። ከቤት ውጪ ለመኪና ማቆሚያ ጭምር ለፓርኪንግ ጭምር ተጠቅመንበታል። መንገድ ላይ ደግሞ ለእግረኛ መንገድ ተጠቅመንበታል። ከተጀመረ ገና ዓመትም አልሞላውም። እንደዚህ አይነት ምርት ኢትዮጵያ ውስጥ አልነበረም። የመጀመሪያ ነው ስናምርት ማለት ነው። አዳዲስ ፈጠራዎች መጥተዋል። ፍጥነቶች ደግሞ እንዳየነው ካቋቋሙ ገና 4 ወር ነው። በ3ኛ ወር እንደዚህ አይነት ምርት እያመረቱ ነው ያሉት። አልባሳት ላይ ያየናቸው፣ ጋርመንት ላይ ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት የበለጠ እንዲሰሩ ብዙ የሰው ኃይል ወደ ስራ ማስገባት እንዲችሉ አዳዲስ ማሽነሪዎችን ማምጣት እንዲችሉ ፈጠራዎች እንዲበረታቱ ቴክኖሎጂዎችን መጠቀም እንዲችሉ ለማድረግና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለንን አቅም በዜጎቻችን በተለይም ደግሞ ይሄንን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። መሬት ላይ ደግሞ የሰራናቸው ስራዎች አሉ። እነኚህ እቅዶቻችን በብዛት የተተገበሩ ናቸው። የከተማ አስተዳደሩ በስራ ፈጠራ ያደራጃቸውን ብቻ ሳይሆን በራሳቸው መዋለ ንዋይ ወደ ዘርፉ ለገቡ ባለሀብቶችም ተገቢውን ድጋፍ እንደሚያደርግም ከንቲባ አዳነች አቤቤ አስታውቀዋል። ውጤታማነትን ሁል ጊዜ እጥፍ እያደረግን እየፈጠንን እስከ ዝላይ ድረስ ዝላይ ማለት ነው ከነበርንበት በብዙ መስፈንጠር ማለት ነው። በብዙ መስፈንጠር የምንችልበትን አቅም መፍጠር እንችላለን የሚል ደግሞ አሁን አዲስ ያቀርነው እቅድ ነው። ይሄንን ለማሳካት ነባሮቹ ማበረታታት፣ ማሳያ ማድረግ፣ እንዲሰፉ ማድረግ፣ እንዲጠነክሩ ማድረግ፣ አዳዲሶች ደግሞ ወደዚህ ዘርፍ እንዲገቡ ማስቻል ነውና ከዛ አንጻር ያየነው ስራ በጣም የሚያበረታታ ነው። እኛ ያደራጀናቸው ብቻ ሳይሆን በራሳቸውም ደግሞ ፒኤልሲ ፈጥረው እንደዚህ በከተማችን ላይ ተበረታተው በራስ አቅም የጀመሩም አሉ። ተከራይተው ነው የሚሰሩት። የስራ ቦታ ያስፈልጋቸዋል። የመስሪያ ቦታዎችን ድጋፍ ለማድረግ ምን ያህል ውጤታማ ምርት እያመረቱ ነው የሚለውን አይተናል። ድጋፍ እናደርግላቸዋለን። የሚሰሩ እጆች ሁልጊዜ ይበረታታሉ። እንዲበዙ እንፈልጋለን። ማብዛት አለብን። ስለዚህ በጥራት በፍጥነት መስራት እንዲበዛ የማድረግ ቀጣይ ርብርብ የምናደርግበት ማዕከላችን ነው።
በዚህ በኩል ኃላፊነታችንን ለመወጣት በእኛ በኩል ዝግጁ ነን። እየሰሩ ያሉትም ደግሞ ከዚህ በላይ ለመስራት እልህ መግባት አለባቸው። በሰሩት እስካሁን ድረስ ባስገኙት ውጤት መርካት ሳይሆን የተለያዩ እንቅፋቶችና እዛም እዚህም የሚያጋጥሟቸውን እጥረቶች መናገር ሳይሆን ማለፍ የሚችሉበትን ጉልበት፣ አቅም፣ መፍትሄ ማምጣት መፍጠር እንደዚህ አይነት ዝንባሌዎችና አሰራሮችን መከተል ይገባቸዋልና በርቱ ልላቸው እወዳለሁ። በጉብኝቱ ከአነስተኛ እስከ ከፍተኛ ደረጃ ያሉ አምራች ኢንዱስትሪዎች በአመራሮቹ ታይተዋል። እዚሁ መረጃ ላይ ቆይታ የምናደርግ ይሆናል። በአዲስ አበባ ከተማ ከሚገኙ 3800 አምራች ኢንዱስትሪዎች ከ2000 በላይ የሚሆኑ ተኪ ምርቶችን በማምረት ላይ እንደሚገኙ ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ተናገሩ። በኢትዮጵያ ታምረት እንቅስቃሴ በከተማ የሚገኙ ኢንዱስትሪዎች የማምረት አቅም እየተሻሻለ መምጣቱን የተናገሩት አቶ ጃንጥራር አባይ በተለይም ወደ ውጭ የሚላኩ ምርቶችን በከፍተኛ መጠን ማምረት ላይ የበለጠ ሊሰራ ይገባል ብለዋል። ሰብስቤ ባዩ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የከተማ አስተዳደሩ ከፍተኛ አመራሮች በከተማዋ የሚገኙ አምራች ኢንዱስትሪዎች ያሉበትን ደረጃ ለመመልከትና ተገቢውን ድጋፍ ለማድረግ ያለመ ጉብኝትን ባካሄዱበት ወቅት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እንደተናገሩት በአዲስ አበባ ከተማ ከሚገኙ 3800 አምራች ኢንዱስትሪዎች ከ2000 በላይ የሚሆኑት ተኪ ምርቶችን በማምረት ላይ ይገኛሉ። ከተማችን ግዙፍ ኢንዱስትሪዎች ካሉባት እንደ ሀገር ትልቁን ድርሻ ትይዛለች። ከ3800 በላይ ኢንዱስትሪዎች አሉ፣ ጥቃቅኖችን ሳይጨምር ማለት ነው። ከአነስተኛ እስከ ከፍተኛ ኢንዱስትሪዎች ከዚያ በላይ የሚሆኑ ኢንዱስትሪዎች አሉ። በዚህ ውስጥ ደግሞ ተኪ ምርት የሚያመርቱ ኢንዱስትሪዎች አሉ። ወደ 2094 የሚሆኑት ከውጭ የሚመጣውን ምርት በመተካት ሀገር ውስጥ የሚያመርቱ ናቸው። እነዚህን ደግሞ በመጠቀም ደረጃ ደግሞ ህብረተሰቡ ለውጥ እየተሻሻለ መጥቷል። ግን ምንድነው ቻሌንጃቸው የሚለውን ለማወቅ አመራሩ ዝቅ ብሎ በሚያመርቱበት አካባቢ ተገኝቶ ችግራቸውን ለማየት እድል አግኝቷል። የሚጎላቸውን ነገር ከመንግስት የሚፈልጉትን ድጋፍ ለማወቅ እድል አግኝቷል። ቀጣይ ደግሞ በተለይ አካባቢዎቹ የሳይቶቹ የተያዙበትን መንገድ እንዴት ማሻሻል ይቻላል የሚለውንም ውሳኔ ለመወሰን ተጨማሪ ዲዛይንም ለመስራት የሚያስችሉ ነገሮች ካሉ አመራሩ ማየቱ አንድ ትልቅ ለኢንዱስትሪው መነቃቃት እድል የሚፈጥር ነው ብለን እናስባለን። በኢትዮጵያ ታምርት እንቅስቃሴ በከተማዋ የሚገኙ ኢንዱስትሪዎች የማምረት አቅም እየተሻሻለ መምጣቱን የተናገሩት አቶ ጃንጥራር፣ ይሁን እንጂ ይህ በቂ ነው የሚባል አይደለም። በተለይም ወደ ውጭ የሚላኩ ምርቶችን በከፍተኛ መጠን ማምረት ላይ የበለጠ ሊሰራ ይገባል ብለዋል። በኢትዮጵያ ታምርት ንቅናቄ የከተማችን ኢንዱስትሪ የማምረት አቅማቸው እየተሻሻለ መጥቷል፣ ግን በቂ አይደለም። አሁንም በትልቅ ማምረት አለባቸው። ብዙ ተኪ ምርቶችን ማምረት አለባቸው። ለኤክስፖርት ምርታችን አሁንም ገና ነው። ኤክስፖርት የሚያደርጉ ኢንዱስትሪዎች አሉን በቁጥር፣ ግን ቁጥራቸው ማደግ አለበት፣ ምርታቸው ማደግ አለበት፣ የሚያስገኙም ዶላር ከፍ ማለት አለበት። ያን ለማድረግ ደግሞ የሚያነሷቸው ጥቃቅን ነገሮች አሉ፣ በአካባቢው አስተዳደር የሚፈቱ እንደዚሁም ደግሞ በፌዴራል ደረጃ ሊፈቱ የሚገባቸው። ከዛ ባሻገር ደግሞ ኢንዱስትሪዎቹ ራሳቸው ሊያዩዋቸው ሊፈቷቸው የሚገቡ ስራዎች አሉ። እነዚህን ጨምረን ማስተካከያ ለማድረግም ፕላስ ኢንዱስትሪዎቹን ደግሞ ለማነቃቃትም እድል የሚፈጥር ጉብኝት ነው ያደረግነው። በዚህ ጉብኝት በዚህ አይቆምም። ነገም ሌሎች ክፍለ ከተሞች ላይ እየተከናወኑ ያሉ የምርታማነት ስራዎችን ለማየት እድል ይሰጠናል። ኢንዱስትሪዎች ጥራት ያላቸውን ምርቶች እስካመረቱ ድረስ የሀገር ውስጥ ገበያው ሰፊ መሆኑን የተናገሩት አቶ ጃንጥራር አባይ አሁንም ቢሆን በርካታ ምርቶችን በሀገር ውስጥ ምርት መተካት እየተቻለ መሆኑን ገልጸዋል። ጥራት ያለው ምርት ማምረት፣ በቂ ምርት ማምረት፣ ተወዳዳሪ የሆነ ምርት ማምረት ነው የሚፈለገው። ከዚህ አንጻር ኢንዱስትሪዎቹ በእርግጠኝነት ጥራት ያለው ምርት እስካመረቱ ድረስ የኢትዮጵያ ሕዝብ ከሀገር ውስጥ ከምገዛ ውጭ ሀገር ምርት መግዛት አለብኝ ብሎ ያስባል ብለን አንገምትም። አንዱ ከጥራት ጋር ያለውን ጉዳይ ማሻሻል ነው። ሁለተኛ በቂ መጠን ያለው ምርት ማምረት ነው። ሶስተኛ በህብረተሰቡ ውስጥ ደግሞ በመንግስትም ይሁን በሌሎች ግዢዎች ውስጥ ፕሮሞት ያልተደረጉ ያልተዋወቁ የማይታወቁ ነገሮችን ማስተዋወቅ ነው። እነዚህ ኤግዚቢሽንና ባዛር የሚያስፈልጉትም ለዚህ ነው። ከዚያ ባሻገር ደግሞ በህግ ማዕቀፍ ውስጥ ሊታዩ የሚችሉ ፕሪቪሌጆች ካሉ ሊታዩ ይችላሉ። እነዚህም ሁሉ ደማምረን በቂ ምርትና ጥራት ያለው ምርት እንዲመረት ከተደረገ በእርግጠኝነት አሁን የእንጨትና ብረታ ብረት፣ የፖሎች፣ የጨርቃጨርቅ፣ የዩኒፎርም ስራዎች፣ የምግብና ከምግብ ውጤቶች፣ የኮንስትራክሽን ማቴሪያልስ በስፋት መተካት እየተቻለ ነው ያለው። ይሄ ደግሞ አንዱ የሀገር ውስጥ ገበያ ምቹ ሁኔታ አለን። ይህን መጠቀም የምንችልበትም እድል አለ። ይህን በስፋትም በጥራትም እያመረትን ከሄድን
ኦልሞስት አሁን የምንተካውን ምርት 40-50% ከፍ አድርጎ 70-80% በሀገር ውስጥ ምርት መተካት የሚቻልበት እድል ይኖራል። የከተማ አስተዳደሩ በበርካታ መስኮች ለኢንዱስትሪ ዘርፉ ስኬታማነት ድጋፎችን እያደረገ መሆኑን የተናገሩት ምክትል ከንቲባው ለዘርፉ የበለጠ ውጤታማነት አመራሩ በቅርበት እንዲደግፍ ያስቻለ ጉብኝት መደረጉንም ነው የሚናገሩት። የከተማ አስተዳደራችን የመስሪያ ቦታ በማመቻቸት መሬት በማቅረብ የመሰረተ ልማት ችግርን በመፍታት የገበያ ትስስር በመፍጠር የገበያ የፕሮሞሽን ስራ በመስራት ባዛሮችን በማዘጋጀት ኤግዚቢሽኖችን በማዘጋጀት የምርት ትውውቅ በማድረግ ለኢንዱስትሪው አይነተኛ ሚናውን እየተጫወተ ነው ያለው። የቦታ ጥያቄው በስፋት ነው ያለው፣ ግን ደግሞ ቢያንስ ፕራዮሪቲ መሰጠት ያለባቸውን እየለዩ ያቀረቡ መፍትሄ ከመስጠት አንግል ባለፉት ዓመታት የጀመርነው ስራ አበረታች ነው። ይህን ለማስቀጠል የአመራሩን አቴንሽን ይፈልጋል። አመራሩ በዛ ልክ ምልከታው ሰፋ ማለት መቻል አለበት። ለዚህ ነው አንዱ ጉብኝቱ እየተደረገ ያለው። ኢንዱስትሪዎቹ በጣም ተሳስረው የማያመርቱበት ሁኔታ ካለ ሄዶ አገር ነው የሚጎዳው። የግለሰቦች ኢንዱስትሪዎች አይደሉም። እነዚህ ኢንዱስትሪዎች የሀገር ሀብት ናቸው። ሁሉም ኢንዱስትሪዎች የሀገር ሀብት ናቸው። ስለዚህ ቢዮንድ ከግለሰቦቹ ባለሀብትነት ባሻገር መመልከትን ይጠይቃል። ይህን ለማድረግ መሰረተ ልማቱን በቅንጅት መፍታት ይፈልጋል። ለምሳሌ መንግስት ሁሉንም ላይ ያቀርብ ይችላል። መንገድ ስራ ላይ ኢንዱስትሪውም መንግስትም በቅንጅት እንዲሰሩ ማድረግ፣ በቅንጅት ከሰራን ቶሎ ብለን ችግሩን በመፍታት ምርቶቹ ወደ ገበያ የሚቀርቡበትን እድል እንፈጥራለን። ጥራት ያለው ምርት ወደ ውጭ ለመላክም ለሀገር ውስጥ ፍጆታም እንዲመረት ያስችላል። የከተማ አስተዳደራችን በጣም ክሪቲካል ችግር ያለባቸውን እየለየን መፍትሄ ስንሰጥ ቆይተናል። አሁንም ያንን ለማድረግ የአመራሩ ትኩረት ይፈልጋሉ ያልናቸውን በጋራ አይተናል። ነገም ይሄ ይቀጥላል። እንቀጥላለን። የዲጂታል ኢኮኖሚ ግንባታ ሂደትን የሚያሳልጡ አዳዲስ ቴክኖሎጂዎችን በመዘርጋት የተጀመረው ለውጥ ማጠናከር እንደሚገባ ተገልጿል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃን የሚቀበሉ 10 ጣቢያዎችን ስራ አስጀምሯል። ሪፖርተራችን ታምሩ ደምሴ በስፍራው ተገኝቶ ወቅታዊ አሁናዊ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታምሩ እንዴት ዋልክ? አጠቃላይ ሁነቱ ምን ይመስላል? መረጃ አድርሰን። አመሰግናለሁ። እንግዲህ በአሁኑ ሰዓት የኢትዮጵያ ስፔስ ሳይንስና የጂኦስፓሻል ኢንስቲትዩት በርካታ ስራዎችን እየሰራ ይገኛል። እንግዲህ ይህ ኢንስቲትዩት በተለይም በስፔስ ሳይንስና በጂኦስፓሻል ዘርፎች በርካታ ስራዎችን ሰርቷል። በተለይም ከለውጥ ዓመታት ወዲህ እንደ ሀገር አዳዲስ የሆንባቸውን የስፔስ ሳይንስ ልማት ዘርፎችን ሲያከናውን የቆየ ተቋም ነው። በዚህም ረገድ አዳዲስ ሳተላይቶችን የማንጠቅ ስራዎችን ሲሰራ የቆየ ተቋም ነው። በጂኦስፔሻል ዘርፍም በኩልም ደግሞ ለንድፍ ስራ የሚያገለግሉ በርካታ መረጃዎችን በመሰብሰብ አጠቃላይ ለሀገር እድገት የሚጠቅሙ ለሀገር ልማት የሚጠቅሙ መረጃዎችን እየሰበሰበ ለሚመለከታቸው ተቋማት ሲሰጥ የነበረ ተቋም ነው። እንግዲህ ይህ ተቋም በዛሬው ዕለት ደግሞ በአዲስ አበባና በሌሎች ክልል ከተሞች ተግባራዊ የሚደረጉ ወይም ደግሞ መረጃን መስጠት የሚችሉ 10 የመረጃ መስጠት የሚችሉ ተቋማትን ዛሬ በይፋ ስራ እያስጀመረ ይገኛል። እንግዲህ እነዚህ በቋሚነት መረጃን መስጠት የሚችሉ የመረጃ ማዕከላት ከዚህ ቀደም ከነበሩ አሰራሮች እጅግ በጣም የተለዩና ትክክለኛ እና አስተማማኝ የሆኑ መረጃዎችን መስጠት የሚችሉ እንደሆነ ከመድረኩ ተመላክቷል። በተለይም በመድረኩ ላይ የተገኙት የሳይንስና ቴክኖሎጂ ሚኒስትር ዴኤታ አቶ ሙሉቀን ቀሬ ኢትዮጵያ የጀመረችው የልማት ስራን ይበልጥ የሚያቀላጥፍና ዲጂታል ኢትዮጵያ ኢኮኖሚን ዳር ለማድረስ ከሚከናወኑ ተግባራት መካከል ይሄኛው አንደኛው እንደሆነ አንስተዋል። ለዚህም ደግሞ ዛሬ ይፋ እየተደረጉ የሚገኙ የመረጃ ጣቢያዎች ትልቅ ሚና እንዳላቸው በንግግራቸው አንስተዋል። በተለይም እነዚህ የመረጃ ጣቢያዎች እንደ ሀገር እየተከናወኑ የሚገኙ ግዙፍ ፕሮጀክቶች ላይ ያሉ መረጃዎችን በማሰባሰብ የተጀመሩ ፕሮጀክቶች በስኬታማነት መንገድ እንዲጠናቀቁ የሚያስችሉ መረጃዎችን እንደሚሰጡ መስጠት እንደሚያስችሉ ከመድረኩ አንስተዋል ማለት ነው። እንግዲህ ከዚህም ውጪ በመድረኩ ላይ ሌላ ንግግር ያደረጉት የከተሞች መሰረተ ልማት ሚኒስቴር ዴኤታ አቶ ፋንታ ደጀን ናቸው። አቶ ፋንታ ደጀንም በንግግራቸው የኢትዮጵያ ከተሞች የሚታወቁባቸው ውስብስብ የሆኑ አሰራሮች፣ ኋላ ቀርነትና በችግር የተጠላለፉ የአገልግሎት አሰጣጥ ሂደቶች ከዚህ ቀደም እንደነበሩ አሁን ግን በዲጂታላይዜሽን ዘመን ወይም በዚህ ምዕራፍ ላይ እነዚህን አሰራሮች በመቀየር ምቹና ቀልጣፋ የሆኑ አገልግሎቶችን መስጠት የሚችሉ ከተሞች እየተገነቡ እንደሚገኙ አንስተዋል። እንግዲህ ዛሬም ደግሞ ይፋ የተደረገው የመረጃ ጣቢያ
እነዚህ እየተሰጡ የሚገኙ አገልግሎቶችን ይበልጥ ማቀላጠፍ የሚችል ነው። በተለይም ደግሞ በመሬት ልማትና አስተዳደር በኩል በካርታ ዝግጅት፣ በካዳስተር ስራ አደጋን ቀድሞ ከመተንበይና ከደረሰም በኋላ የዜጎቹን ሕይወት ከመታደግ አንጻርም ይህ ዛሬ ይፋ የተደረጉት እና ወደ ስራ የገቡት 10 የመረጃ ጣቢያዎች ትልቅ አቅም እንደሚሆን አንስተዋል። እነዚህም መሰል ስራዎች ተጠናክረው ሊቀጥሉ እንደሚገባ ነው እንግዲህ ሀሳባቸውን የሰጡት። ሌላው እንግዲህ በዚሁ መድረክ ላይ ንግግር ያደረጉት የኢትዮጵያ ስፔስ ሳይንስና ጂኦስፔሻል ዋና ዳይሬክተር ናቸው። እንግዲህ እንደ ሀገር የተጀመሩ የዲጂታላይዜሽን ስራን በእነዚህ ዛሬ ተግባራዊ በሚደረጉ የመረጃ ጣቢያዎች ይበልጥ ማጠናከር ያስችለናል የሚል ሀሳቦችን ሰጥተዋል። እንግዲህ እስካሁን በነበረን ምልከታ ይህንን ነው መረጃ ማሰባሰብ የቻልነው። ቤተልሔም ታምሩ ደምሴ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። የእኩለ ቀን መረጃዎቻችን ላይ ትገኛላችሁ። በድጋሚ አብራችሁን ስላላችሁ እናመሰግናለን። መረጃዎቻችን ይቀጥላሉ። ኢትዮጵያ 3ኛ ሳተላይት ወደ ጠፈር ለመላክ በዝግጅት ላይ መሆኗን ተናገረ። ኢትዮጵያ ከዚህ ቀደም ከላከቻቸው የመሬት ምልከታ ሳተላይቶች በተለያዩ መስኮች ተግባራዊ ለተደረጉ ፖሊሲዎች ትልቅ ግብዓት መሆናቸውም ተመላክቷል። ሄኖክ ዘነበ የሀገራት የሀብት መቀራመት ፍላጎት ከምንኖርባት ምድር ሻገር እያለ መጥቷል። ወደ ህዋና ጠፈር እየተምዘገዘጉ የራስን ፍላጎትና ጥቅም ማስከበር መቻል አሁን ሀገራትን በሰፊው እያፎካከረ ይገኛል። በየጊዜው በሚልኳቸው ሳተላይቶችም ደህንነታቸውን ከማስጠበቅ አልፈው ይህንኑ አለ የሚባል ሀብትን በማሰስ ተጠምደዋል። መረጃን መፈልፈልና ለሌሎች የልማት ስራዎች ግብዓት ማድረግንም እንደዛው። ከዘመኑ እኩል ለመራመድ ዘርፈ ብዙ ተግባራትን እያከናወነች የምትገኘው ኢትዮጵያ ታዲያ ፉክክር በበዛበት በዚህ መስክ ምን አይነት ቁመና ላይ ትገኛለች ስንል ጠይቀናል። ፋውንዴሽን መጣል ላይ መሰረት መጣል ላይ ታርጌት አድርገን እየሰራን ነው የምንገኘው። ስፔስ ከፍተኛ የሰው ኃይል ይፈልጋል፣ ከፍተኛ በጀት ይፈልጋል፣ ሌሎች ሪሶርሶችንም ይፈልጋል። እንደ ሀገር ባለን ሪሶርስ፣ ባለን የሀብት መጠን፣ ባለን የሰው ኃይል መድረስ ያለብንን ደረጃ ለመድረስ ሌት ተቀን እየሰራን ነው የምንገኘው። ኢትዮጵያ ከምድር ጥናት ባሻገርም በጠፈር ምርምርም በርካታ ስራዎችን እየሰራች ትገኛለች። የተለያዩ ዘመናዊ ቴክኖሎጂዎችንም ታጥቃለች። አሁን የምገኘው በእንጦጦ የህዋ ምልከታና የምርምር ማዕከል ላይ ነው። እንግዳለኝ። እንግዳችን አጠቃላይ በዚህ ማዕከል ስለሚሰሩ ስራዎች ያስመለክቱናል። እንኳን ደህና መጣችሁ። ፈረንጆቹ አቆጣጠር በ2019 ላይ የመጀመሪያ ኢቲአርኤስኤስ ሳተላይት ወደ ህዋ ተልካ ነበረ። ያችን ሳተላይት ከዚህ አንቴና ነበር ግንኙነቶችን ስንፈጥር የነበረው፣ ዳታ ስንቀበል፣ ከዚህም መልእክቶችን ስንልክ የነበረው። ቀጣይ እንግዲህ ከዚህ በመቀጠል ራሳችን አቅማችንን በመገንባት ወደዛ አንቴናን የተሸጋገር ነው። ከዛኛው በምን ይለየዋል ካለ ከኛ ሳተላይት ውጭ የሆኑ የሌሎች ሀገር ሳተላይቶችንም መረጃዎች መቀበል እንዲያስችለን ተደርጎ ስማርት አሁን አለ በሚባል ደረጃ ያሉትን ቴክኖሎጂዎች ተጠቅሞ የተገነባ የሳተላይት መረጃ መቀበያ አንቴና ነው። ይሄኛው 3ኛው የሳተላይት መረጃ መቀበያ አንቴናችን ነው። ከሌሎቹ ለየት የሚያደርገው አንደኛ 12 ሜትር ዲያሜትር ነው። ሌላው ደግሞ አሁን ዓለም የደረሰበትን ቴክኖሎጂ እንዲስ ተደርጎ የተዋቀረ አንቴና ነው እና መልታይ ሳተላይት ወይም ብዝሃ ሳተላይቶች ትራክ ማድረግ የሚችል ብዙ ጥቅም ላይ ሊውሉ የሚችሉ መረጃዎችን መሰብሰብ ያስቻለን አንቴና ነው ማለት እንችላለን። ኢትዮጵያ ከዚህ ቀደም የላከቻቸው የመሬት ምልከታ ሳተላይቶችም በተለያዩ መስኮች ተግባራዊ ለተደረጉ ፖሊሲዎች ትልቅ ግብዓት መሆን ችለዋል። የሳተላይት መረጃዎች ለተለያዩ አፕሊኬሽኖች ተጠቅመናቸዋል። ለምሳሌ የአባይ ግድብ ከምንጣሮ እስከ ውሃ ሙሌቶቹ ምን ይመስል ነበረ ፕሮግረሱ የሚለውን ነገር በኢቲአርኤስኤስ 1 ሳተላይት ነበር ስንከታተል የነበረው። አሁን ድረስ መረጃዎቹ አሉ። ፍላጎቱ ላላቸው ተቋማት በሚያቀርቡልን ጥያቄ መሰረት መረጃዎቹን እንሰጣለን። እንጦጦ ያለውን የማግኔቶሜትር መሬት ማግኔቲክ ፊልድ የሚለካ ኢንስትሩመንት አሁናዊ መረጃ ነው። ከፀሐይ የሚመጣውን የተለያዩ ስቶርም አይነቶች አሉ። ማግኔቲክ ስቶርም ኃይል ሲረበሽ በዋናነት የሚጎዱት ኢንፍራስትራክቸሮች በፓወር ዩቲሊቲ ወይም ደግሞ የኃይል መሰረተ ልማቶች፣ በራዲዬሽን፣ በኮሚኒኬሽን፣ ሌላው ያልጠቀስኩት አካል ናቪጌሽን ነው። ስለዚህ ይህንን መረጃ በዋናነት ለኤቪዬሽን፣ ለፓወር እንዲሁም ይሄ ከኮሚኒኬሽን
ኤቪኬሽን ጋር ተያይዞ ለሚሰሩ አውታራት በቅርበት ከነሱ ጋር በመስራት በተለይ ኤቪዬሽን እነዚህ አገልግሎቶች በምን መልኩ ለነሱ ተደራሽ መሆን እንዳለበት ኢንጌጅመንት አለን። የጠፈር ምርምር ዘርፍ የተራቀቁ ቴክኖሎጂዎችን የሚሻ የሀገር ሀያልነት መገለጫ ከመሆን አልፎ የህልውና ጉዳይ ሆኗል። በመስኩ መሰረት መጣል ላይ የምትገኘው ኢትዮጵያ ዘርፉን የሚሸከም ትውልድን ማፍራት ላይ ምን እየሰራች ነው? ለዳይሬክተሯ ያነሳ ነው ተከታይ ጥያቄ ሆኗል። ከዛሬ 5 ዓመት በፊት የተመሰረተ የኢትዮጵያን ስፔስ እና ስፓሻል ኢንተለጀንስ ኪድስ ክለብ የሚል ባለልዩ ተሰጥኦ ያላቸውን ታዳጊዎች አቅፈን ስልጠና የምንሰጥበት ከስልጠናም አልፎ ዩኒቨርሲቲም ስታርታፕም እስኪከፍቱ ድረስ የምንከታተልበት ፕሮግራም አለን። ካሪኩለም ቀርጸን የምናስኬደው ኢኒሼቲቫችን ነው። በዚህ ኢኒሼቲቭ ውስጥ ስለ ስፔስ እና ስለ ጂኦስፓሻል ሳይንስ እና ቴክኖሎጂ ለታዳጊዎች የምናሳውቅበት አንዱ ኢኒሼቲቫችን ነው። ሪሞት ኤሪያ ላይ ያሉም እንኳን ቢሆኑ የክልል መስተዳድሮች እንዲሁም የከተማ መስተዳድሮች አግዘውን ታዳጊዎች ጋር የምንደርስባቸው እንደ ሀገር ያሉ ታዳጊዎች ላይ የምንደርስባቸውን አግባብ እያስተካከልንና እዛ ላይ እየሰራን ነው የምንገኘው። ኢትዮጵያ 3ኛ ሳተላይትን ወደ ጠፈር ለመላክ በዝግጅት ላይ እንደምትገኝ ለማወቅ ተችሏል። የህብረት ስራ ማህበራትን አሰራር ለማዘመንና ኢኮኖሚያዊ ፋይዳቸውን ለማሳደግ የሚረዳ ስልጠና ለባለሙያዎች እየተሰጠ ይገኛል። ስልጠናው ላይ በቦታው በመገኘት አሰግድ ኪዳነ ማርያም ስለ ስልጠናው መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። አሰግድ እንደምን ዋልክ? የስልጠናው አንድምታ ምን ይመስላል? መረጃ ደርሰን። እንግዲህ በሀገራችን ኢትዮጵያ በሺዎች የሚቆጠሩ የህብረት ስራ ማህበራት ይገኛሉ። እነዚህ የህብረት ስራ ማህበራት እንግዲህ ባለፉት ጊዜያት የተለያዩ ምርቶችን ለሸማቾች በማቅረብ ይታወቃሉ። አሁን ላይ ደግሞ የአገልግሎት ከመስጠት ባሻገር ደግሞ የምርት ሰንሰለት ውስጥ በመካተት የኢኮኖሚ ፋይዳቸውን ከፍ ማድረግና የአሰራር ስርዓታቸውን ለማዘመን የሚረዳ ስልጠና ነው እንግዲህ ለባለሙያዎች የተሰጠ የሚገኘው በዚህ በአዳማ ከተማ። እንግዲህ እንደ ሀገር አቀፍ ይህ ስልጠና ለ10 ሺህ የሚጠጉ ሰዎች የሚሰጥ ባለሙያዎች የሚሰጥ ስልጠና ነው። እንግዲህ በሁለት ዙር የሚሰጥ ስልጠና ሲሆን በዛሬው ዕለት እንግዲህ በመጀመሪያው ዙር ስልጠና ለ3200 ባለሙያዎች በተለያዩ በተመረጡ አካባቢዎች በመላ ሀገሪቱ የተሰጠ ይገኛል። ከነዚህ መካከል ደግሞ አንዱ በአዳማ ዩኒቨርሲቲ የተሰጠ የሚገኘው ስልጠና ነው። በዚህ ስልጠና ላይ እንግዲህ ከ960 በላይ ባለሙያዎች ከኦሮሚያ ክልልና እንዲሁም ደግሞ ከማዕከላዊ ኢትዮጵያ ክልል የተውጣጡ ባለሙያዎች የተሳተፉበት ይገኛል። ይሄ እንግዲህ የስልጠና ዋና ዓላማ ያደረገው በተለይ የህብረት ስራ ማህበራት ኢኮኖሚያዊ ፋይዳቸውን ለማሳደግ ከዛ ባለፈም ደግሞ በምርት ሰንሰለት ውስጥ ያላቸውን ጠቀሜታ ከፍ ለማድረግ እንዲሁም ደግሞ የአሰራራቸውን ዘመናዊ ለማድረግ ዓላማ ያደረገ ስልጠና ነው። እንግዲህ ባለሙያዎቹ ስልጠና ከሰለጠኑ በኋላ ወደ አምራቾች በመውረድ ታች ከገበሬው ጋር በመገናኘት ገበሬው የሚገጥመውን ችግር በመፍታት እንግዲህ የምርትን በማሳደግና የምርት ሰንሰለቱን በማሻሻል ከዛ ባለፈም ሸማቾች የተሻለ ምርት እንዲያገኙ ለማድረግ ዓላማ ያደረገ ስልጠና ነው። እንግዲህ ስልጠና በዋናነት የአሰራሩን ዘመናዊ ማድረግ ነው። እንግዲህ አሁን ዓለማችን አሁን በምንገኝበት ዘመን እንግዲህ በርካታ ስራዎች በተለይ ደግሞ በህብረት ስራ ማህበራት በተለያዩ ሀገራት ውስጥ ይሰራሉ። ኢትዮጵያም እንግዲህ በርካታ ህዝብ አላት፣ በርካታ ቁጥር ያለው ህብረት ስራ ማህበራትም አላት። እነዚህ የህብረት ስራ ማህበራትን ማሳደግ ቢቻልና እንዲሁም ደግሞ በህብረት ስራ የሚደራጁ አካላትን ከፍ ማድረግ ቢቻል በሀገሪቱ ውስጥ ያለውን የምርት እጥረት በማሳደግ ለሸማቹ ማህበረሰብ ምርት በተሻለ መንገድ ለማቅረብ ያስችላል የሚል ሀሳብ የተነሳበት መድረክ ነው ማለት ነው። እንግዲህ ስልጠና ለመግለጽ እንደሞከርኩት ከዚህ ከአዳማ ዩኒቨርሲቲ በተጨማሪ በሌሎች ሀገሪቱ አካባቢዎች የተደረገ ይገኛል። በተለይ በባህር ዳር ዩኒቨርሲቲ፣ በጅማ ዩኒቨርሲቲና በሐዋሳ ዩኒቨርሲቲ በተመሳሳይ ሰዓት እየተሰጠ ይገኛል። እንግዲህ በአጠቃላይ በሀገር አቀፍ ደረጃ በመጀመሪያው ዙር 3200 የሚሆኑ ሰልጣኞች ናቸው የሚሰለጥኑት። ከዛ ባሻገር እንግዲህ በሁለተኛው ዙር ደግሞ ሌሎች ሰልጣኞች ይገባሉ። በአጠቃላይ 10 ሺህ ለሚጠጉ ባለሙያዎች ነው እንግዲህ ስልጠና የሚሰጡ። እነዚህ ባለሙያዎች እንግዲህ ስልጠናውን ከወሰዱ በኋላ ከአምራቾች ጋር በመገናኘት እንግዲህ የምርት ሰንሰለቱን በማስተካከል እንግዲህ ወደ ገበያ የሚቀርበውን ምርት ማሳደግ፣ ከዛ ባለፈም ደግሞ የምርት ሰንሰለቱን ማሻሻል፣ ከዛ ባለፈም ደግሞ የኑሮ ውድነትን በሀገር አቀፍ ደረጃ ፈተና የሆነውን የኑሮ ውድነት ለመቀነስ ዓላማ ያደረገ ስለመሆኑ ምን የተነገረው። እንግዲህ ዋነኛ ዓላማው ይህንን ሲስተም ወይም ደግሞ ይህንን ስርዓት ለሚገባ የተደረገ ያለው ስብሰባ ሁለት ጥቅስ ሲሆን እንግዲህ ዛሬ የመጀመሪያ ቀን መክፈቻ ቀን ነው። እዚህ መድረክ ላይ እንግዲህ የኦሮሚያ ክልል እንዲሁም ደግሞ የማዕከላዊ ክልል ኃላፊዎች ተገኝተው ንግግር አድርገውበታል። ሌሎች መረጃዎችን ደግሞ አጠናክረን በምሽት የዜና ወጃ የምንመለስ ነው የሚሆነው። ለአሁን ያለኝ መረጃ ይህንን ይመስላል። ኢየሩስ አሰግድ ኪዳነ ማርያም ከአዳማ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። መረጃዎቻችሁ በድጋሚያችሁን ስላላችሁም እናመሰግናለን። ኢትዮጵያ ለሌሎች አፍሪካውያን
ልማት እያከናወነች እንደምትገኝና አፍሪካውያን አንድ ምን ያክል መስራት እንደምንችል ማሳያ መሆኑን ከተለያዩ የምስራቅ አፍሪካ ሀገራት ወደ ከተማዋ የመጡ ጋዜጠኞች ናቸው ይህን ያሉት። በሶስተኛው የኢጋድ ጋዜጠኞች ሽልማት ላይ ለመሳተፍ የመጡት የምስራቅ አፍሪካ ጋዜጠኞች የአራዳ ፓርክን ጨምሮ በመዲናዋ የተከናወኑ ሌሎች የልማት ስራዎች ላይ ጉብኝት አካሂደዋል። የሸዋስ ዋለ ተጨማሪ ይዞበታል። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የሚዲያ ሽልማት መርሃ ግብር በአዲስ አበባ መካሄድ ጀምሯል። በትናንትናው ዕለትም የቀጠናው ሀገራት ጋዜጠኞች በአዲስ አበባ ከተማ የተሰሩ የኮሪደርና የወንዝ ዳርቻ ልማቶችን ጎብኝተዋል። ጋዜጠኞቹ ከተለያዩ የምስራቅ አፍሪካ ሀገራት በአየር ንብረት ለውጥ ላይ በሰሯቸው ዘገባዎች እጩ ሆነው ለሽልማት ስነ ስርዓቱ የመጡ ሲሆን እግረ መንገዳቸውንም የአዲስ አበባን ልማቶች ተመልክተዋል። በአዲስ አበባ በተመለከቱት ውበትና ጽዳትም እንደተደመሙና አፍሪካውያን በአንድ ልብ መስራት ከተቻለ ልክ እንደ አዲስ አበባ መሆን እንደሚቻል ገልጿል። ከኡጋንዳ የመጣችው እጩ ተሸላሚ ጋዜጠኛ አይቫ ሲሚያውላ በኢትዮጵያውያን ሕዝቦች እንግዳ ተቀባይነትና በአዲስ አበባ ጽዳት እንደተገረመች ገልጻለች። ኢትዮጵያ በጣም የምታምር ሀገር ነች። በጣም ንጹህ የሆኑ መንገዶች አሏት። በቆይታዬም በጣም ተዝናንቻለሁ፣ ተደስቻለሁም። ሕዝቡ ደግሞ በጣም በሚገርም ሁኔታ እንግዳ ተቀባይ ነው። ሰኞ ወደ ሀገራችን እንመለሳለን። የተጣበበ መርሃ ግብር ነው ያለን። ነገር ግን በአዲስ አበባ ባየሁት ልማት በጣም ተደስቻለሁ። አዲስ አበባ በጣም ንጹህ ነች። በዚህ ተደስቻለሁ። የሰው እንግዳ ተቀባይነትና ጓደኝነት ደግሞ በጣም የሚገርም ነው። enjoyed my stay here. Like I've said, Ethiopian people are accommodative, they are nice and friendly. ከኬንያ የመጣው እጩ ተሸላሚ ጋዜጠኛ ፋይ ኮሎሊንጋ ደግሞ አፍሪካውያን በአንድነት ስሜት መስራት ከቻልን እንዴት ማደግና መልማት እንደሚቻል በአዲስ አበባ የአጭር ጊዜ ልማት ስራ ላይ ተመልክተናል ብሏል። ምናልባት አሁን የኢትዮጵያውያን የጾም ጊዜ ይመስለኛል። ይህ ልምድም ለእኛ አዲስና ጥሩ ልምድ ነው። ሙዚየም ጎብኝቻለሁ። ከዛም ወደዚህ አራዳ ፓርክ መጥቼ እየተዝናናሁ ነው። የሚደንስ ውሃንም ተመልክቻለሁ። እናም እዚህ የተሰራው የልማት ስራ እኛ አፍሪካውያን በራሳችን አቅም ምን ያክል መስራት እንደምንችል ያየሁበት ነው። አዲስ አበባ በጣም ንጹህ ነች። ህዝቦቿም እንግዳ ተቀባዮች ናቸው። እናም እዚህ የነበረንን ቆይታ በጣም ቀለል አድርጎልናል። እዚህ የነበረን ቆይታ ልክ እንደ ቤታችን ነበር። welcoming and warm and it's been easy for us here. Yeah, we just feel like we are home. ሌላዋ የኬንያ ጋዜጠኛ አኒስቴዣ ኬራጉ ደግሞ የህዝቡ የተለየ ባህል እንዳስደመማትና በተለይም የመዲናዋ ንጽህናና አረንጓዴ ልማት ለኬንያ ጨምሮ ለሌሎችም የአፍሪካ ሀገራት ምሳሌ እንደሚሆን ገልጻለች። ቆይታችን በጣም ደስ የሚል ነው። ሰውም እንግዳ ተቀባይ ነው። እዚህ ብዙ የተለያዩ ባህሎችን ተምረናል። ከተማዋም በጣም ንጹህ ነች። ሙዚየም ጎብኝተናል። የአፍሪካ ሀገራትም በሚገርም ፍጥነት እያደጉ እንደሚገኙ ተመልክቻለሁ። በጣም የሚደነቅ ስራ ነው። የአየር ንብረት ለውጥን በሚከላከል ደረጃም አረንጓዴ ሆና ነው የተሰራችው። ደግሞ ሌላኛው የሚደነቅ ነገር ደግሞ ወደ ግራ ስትዞሪ ዛፍ ነው የምታየው፣ ወደ ቀኝም ስትዞሪ ዛፍ ነው የምታየው። የሚያምር አረንጓዴ ሳርም አለ። በኬንያ እንደዚህ አይነት ነገር የለንም። የምታየው አንድም ወይም ሁለት ዛፍ ነው። ይህ አዲስ አበባ ላይ የተመለከትነው በጣም የሚደነቅ ነው። When you look at your left, there's a tree. Right tree. We have green grasses, so it's a beautiful thing. Yeah. የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ ሚዲያዎችና ጋዜጠኞች በአየር ንብረት ለውጥ ዙሪያ በሚሰሯቸው አስተማሪ ዘገቦች አወዳድሮ የማበረታቻ ሽልማትን እያበረከተ 3ኛ ዓመት ላይ ደርሷል።
ከመልእክቱ ተመልሰናል። በድጋሚ አብራችሁን ስላላችሁም እናመሰግናለን። ቆሻሻን መልሶ መጠቀም አካባቢን ከብክለት ከመታደግ ባሻገር የገቢ ምንጭ መሆን እየቻለ መሆኑ ተመላከተ። የአገልግሎት ጊዜ ያለፈባቸውን ወረቀቶች ከመጣልና ከማቃጠል ይልቅ ወደ ምርት በመቀየር እየሰራ ካለ ወጣት ጋር ባልደረባችን ጸጋ ታደለ ቆይታ አድርጋለች። ባለንበት ወቅት ዓለም በአየር ንብረት ለውጥ ምክንያት ከፍተኛ ስጋት ውስጥ ወድቃለች። ለዚህ ዋነኛ መንስኤ የሆኑ የቆሻሻ አወጋገድ ስነ ስርዓታችን ነው። ይህንን ወደ ሀብት ወደ ገንዘብ መለወጥ እንችላለን። እንዴት ለሚለው ደግሞ ከቆይታችን የምታገኙት ይሆናል። እነዚህ እዚህ ጋር የምትመለከቷቸው የአገልግሎት ጊዜያቸውን ያጠናቀቁ ወረቀቶች ናቸው። አሁን እነዚህን ገንዘብ የምናደርግበት ቦታ እንሄዳለን። የሰበሰብናቸውን ወረቀቶች ይዘን እዚህ ቦታ ላይ መተናል። ይሄ ቦታ እንደምትመለከቱት ከተለያዩ አካባቢዎች የተሰበሰቡ ወረቀቶች፣ ካርቶኖች ያሉበት ቦታ ነው። በዚህ ቦታ እንግዲህ ምንድነው የሚደረገው? እነዚህ የተሰበሰቡ ወረቀቶች በተለያየ ሂደት አልፈው ምርት ይሆናሉ። ምርቶቹ ደግሞ ለተለያዩ ግልጋሎት የሚውሉ ይሆናሉ። ይሄ እንዴት ይሆናል የሚለውን ደግሞ እዚህ ቦታ ላይ በባለቤትነት ከሚሰራው ሰው ጋር ቆይታ እናደርጋለን። እኔ ዘይኑ እባላለሁ። እዚህ አራዳ ክፍለ ከተማ ላይ በጥቃቅንና አነስተኛ ተደራጅቼ ስራ ከጀመርኩ ቆይቻለሁ። 4 ዓመት አልፎኛል። ይህን ወረቀት ወደ ምርት መቀየር የሚችሉ ማሽኖች ናቸው የሰሯቸው። እነዚህ ወረቀቶች ይኸውልሽ እንደምታዩ ከዛ ይመጣል፣ እዚህ ማሽን ውስጥ ይገባል። ከዚህ ወደ ፋይበርነት ይቀየራል ማለት ነው። ወረቀቱ ምነው ዝም ብሎ ወደ ፋይበርነት ከተቀየረ በኋላ ወደዚህ ውስጥ አለ ማሽን፣ ወደዛ ሌሎች ማሽኖች አሉ፣ ወደዛ ይገባል። እዛ ከገባ በኋላ ከዛ አጂቴተር የሚባል ማሽን አለ፣ ተዋህዶ ወደ ሌላኛው ማሽን ይሄዳል። ከዛ ደግሞ ይወጣና ወደ እዛው ራሱ ሰርኪዩት እያደረገ እየዞረ ማለት ነው። ከማሽን ከአንዱ ወደ አንዱ እየሄደ የተለያዩ ምርቶችን ያመርታል። ይህ ማለት ይኸው እንደምታዩ እንደዚህ አይነት ግሬ ቦርድ ይሄ ማለት ነው። አዎ ይሄ አሁን ለማተሚያ ቤቶች ከዚህ በተሻለ ደግሞ ውስጥ ነበር የተሻለውን እና ይሄ ለጫማ ማጠንከሪያ ይሰራል። ይሄ ለመዝገብ እንደገና ደግሞ ይሄ ፎልደር የተለያዩ ነገሮች ይሰራበታል። ቢሮዎች ውስጥ የምናየው ቢሮ ተጠቀሙባቸው ቦክስ ፋይሎች ጠቅላላ የሚሰሩት ከዚህ ነው። ይሄ እየተቆረጠ ነው የሚሰራ። ለፔፐር ባግ የሚሆን ወረቀት እሱም ይመረታል እዚህ። ይሄ ወረቀት ዘንቢል ለሱ መስሪያ የሚሆነው ወረቀት የሚያመርታል ማሽኑ ማለት ነው። የፈጨነው መታዩና እዚህ ጋር ነው። እዚህ ይገባል። እዚህ ይገባና ይሄ ማሽን ሳስነሳው ያዋህደዋል፣ ከውሃው ጋር ያዋህደውና መልሶ ወደዚህ ይገባል። ግን እንዴት ነው ወደዚህ ስራ ሊገቡ የቻሉት? ወደ ስራ የገባሁት መጀመሪያ ቦክስ ፋይል ነበር የምሰራው፣ ፋይል አቃፊ። እሷን ወረቀት ይሄ ቢን ካርዶች አሉ አይደል? ከየመስሪያ ቤቱ ካርድ ይሄ ትንሽ ወፈር ያሉ ክርታሶችን እነሱን እየሰበሰብን በቡሩሽ ሙቅ እየቀባን እያጣበቅን ነበር የምንሰራው፣ ቦርዱን ለመፍጠር ማለት ነው። ይህን ቦርድ ለመፍጠር ወረቀት የምንገዛው ወረቀት ነጋዴዎቹ ያኔም በወድ ዋጋ ይሸጡልናል። ግማሹ እንሰራበታለን፣ ግማሹ ይወድቃል። ስስ ወረቀት ከሆነ ከምንፈልገው ግራም በታች ከሆነ አንሰራበትም፣ እንጥለዋለን። ይሄ ሁሉ ገዝቼ እየመጣሁ ሁሌ እናቃጥላለን፣ እንጥላለን፣ ወንዝ እየወሰድን ምን እያልን በቃ እንደዛ ነው የነበረው። አካባቢውንም በክለሽ እንደገና ገንዘብሽን ማክሰረሽ በቃ ውስጤን ትንሽ ሰላም ነሳኝ። እንትን ሌላኝ አልቻለም። ለምን ይሄን ወደ ገንዘብ አልቀየረውም በሚል ተነስቼ ነው። ወረቀቶቹን ከየት ነው የሚያገኟቸው? ከቢሮ፣ ከወረዳ፣ ከክፍለ ከተማ ከነሱ ለሱ አገኛለሁ ወረቀት። ስለዚህ እርስዎ ደግሞ ወደ ምርት ይቀይሩታል? ወደ ምርት ቀይረዋለሁ። እኔ እንደምታዩት በዚህ አይነት እነሱ ጋር ደግሞ በቃ ወረቀት ካላገኘውም ወደ ገበያ ወጥቼም እገዛለሁ ማለት ነው። ለማን ነው ያመረቱትን የሚሰጡት? አልፎ አልፎ ማተሚያ ቤቶች ይወስዳሉ፣ ያወቁት ማለት ነው። እነዚህ መጽሐፍ የሚጠርዙ ሰዎች አሉ። ይሄ የዩኒቨርሲቲ መመረቂያ ፎልደሮች የሚሰሩ አሉ። መዝገብ የሚሰሩ ማተሚያ ቤቶች አሉ። ጫማ ፋብሪካዎች አሉ። ለማጠንከሪያ ይጠቀሙታል። ወረቀት በየቦታው የተለመደ ሆኖ ነበረ አይደለ እንዴ? እንደውም አሁን የጽዳቱ ተጀምሮ መንገድ ላይ መንገዶቻችን መጽዳት ከጀመሩ በኋላ እንጂ በየጥጋ ስሩ ወረቀት
እንትን እያለ እየሸተተ ለህመም እየዳረገ ነበር የነበር ነው። የሚያቃጥሉም ነበሩ። አሁንም አለ የሚያቃጥል የባህሪ ለውጥ ያላመጣ ወደ እኛ አምጥተው ቢሰጡን እኛ ደግሞ ወደዚህ ወደ ምርት እንቀይረዋለን። አየርም ሳይበከል ሰዎችም ራሳቸው በጭስ ጤንነታቸው ሳይጎዳ ብዙ ችግር ብዙ አፌክት አለው። ወደ ትልቅ ወረቀት ኢንዱስትሪ ማደግ የሚችል ነው። ከውጭ ከሚገቡ ምርቶች ከማስቀረት አንጻር እንደምታዩ አሁን ይሄ እየሰፋ ሲሄድ አሁን ባለበት ደረጃ ራሱ አንድ ግሬቦርድ ከውጭ የሚገባው ግሬቦርድ ከ200 ብር በላይ ነው እየተሸጠ ያለው ገበያ ላይ። አሁን እዚህ እኛ ሀገር ውስጥ የምናመርተውን ከዛ በወረደ ዋጋ በግማሽና ከግማሽ በታች በሆነ ዋጋ ነው እያቀረብን ያለ ነው። የውጭ ምንዛሪን ከማዳን አንጻር ያለው እንትኑ በጣም ከፍተኛ ነው። ስለዚህ እዚህ ክፍል ውስጥ የመጨረሻ ወረቀታችን የሚቀየርበት ደረጃ ይሄ ነው ማለት ነው። ይሄ ነው ማለት ያው 750 ግራም ነው። ስለዚህ ፈላጊዎቹ አሁን እዚህ መጥተው ይወስዳሉ ወይንስ እርሶ ያደርሳሉ? እየመጡ ይወስዳሉ፣ እኔ ማድረስላቸዋለሁ። አሁን ለምሳሌ የዚህ ዋጋ ምን ያህል ነው? እቺ ዋጋው አሁን እንደየንትኑ ይለያያል። ያው እንደመጣ ስሷ ነች። ስሷ 75 ብር ሂሳብ እየሸጥናት ነው። መረጃዎቻችን ላይ ትገኛላችሁ። በድጋሚ አብራችሁን ስላላችሁ እናመሰግናለን። ወደ ድንቃ ድንቅ መረጃችን አለፍን። የመጀመሪያዋ እጅ አልባ አውሮፕላን አብራሪ እንስት ናት። ገና ስትወለድ ጀምሮ እስከ እጅ ያልነበራት እቺ ሴት እግሮቿን እንደ እጅ በመጠቀም የማትከውነው ተግባር የለም። ትተይባለች፣ ትጽፋለች፣ መኪና ታሽከረክራለች፣ ጸጉሯን ታበጥራለች፣ ስልክም ታወራለች። ሌሎችም የእጅ ተግባራትን ካለምንም ችግር በእግሮቿ ታከናውናለች። በአሜሪካ ቴኳንዶ አሶሲዬሽን ብቸኛዋ እጅ አልባ ባለጥቁር ቀበቶ ባለቤትም ነች ጭምር ነች። ጄሲካ ኮክሳ ለዛሬው በድንቃ ድንቅ መሰናዷችን መርጠናታል። ማሪዛበታለች። በአሜሪካ አሪዞና ተወላጅ የሆነችው ጄሲካ ኮክስ ስትወለድ እጆች አልነበሯትም። እናቴ ጤናማ የእርግዝና ጊዜ ነበራት የምትለው ጄሲካ ያለ እጅ መወለዷ ለቤተሰቦቿ እጅግ አስደንጋጭ እንደነበርና በተለይ እናቷ ዶክተሮቹ ልጅሽ ምንም እጆች የሏትም ብለው ሲሰጧት እጅግ ተጎድታ እንደነበር ትናገራለች። ነገር ግን በጊዜ ሂደት እውነታውን ተቀብላ እኔን ስለምታግዝበት መንገድ መጨነቅ ጀመረችም ትላለች። የቤተሰብ እገዛ ለልጆች ስኬት ትልቅ ድርሻ አለው የምትለው ጄሲካ ምናልባትም በእጅ ብቻ እንደሚከወኑ ተደርገው የተወሰዱ ተግባራትን ፈጣሪ ባልነሳኝ እግሮቼ ታግዤ ሁሉን ማድረግ ችያለሁ። ይህ ከፈጣሪ ቀጥሎ የጠንካራ ቤተሰቦቼ ውጤት ነውም ትላለች ጄሲካ። ሌሎች አብራሪዎች በእጃቸው የሚያደርጉትን እኔ በእግሮቼ በመተካት ማድረግ ችያለሁ። በእድገቴ ላይ ጉድለት ተሰምቶኝ አያውቅም። ሁሉንም አደርጋለሁ ትላለች ጄሲካ። በልጅነቷ በአውሮፕላን መብረር በጣም ትፈራ እንደነበር ጄሲካ ታስታውሳለች። አንድ የህይወት አጋጣሚዋን የቀየረላትን እለት ስታስታውስ ግን እንዲህ ነበር። በአነስተኛ አውሮፕላን እየተጓዝኩ ሳለ ፓይለቱ ከፊት እንድቀመጥ ጋበዘኝ ትላለች። አውሮፕላኑ 2 መቆጣጠሪያዎች ብቻ እንደነበሩት የምታስታውሰው ጄሲካ ፓይለቱ እጆቹን ከመቆጣጠሪያው ላይ በማንሳት እንዳበር ጋበዘኝም በማለት ታስታውሳለች። ምንም እንኳን ነገሮች አስፈሪ ቢሆኑም ፊት ለፊት መጋፈጡ በጣም ጠቃሚ ነው ትላለች ጄሲካ። ዛሬ ላይ ጄሲካ በእግሮቿ ብቻ አውሮፕላን በማብረር በዓለም ዙሪያ በአቪዬሽን ዘርፉ ለሴቶች ትልቅ ተምሳሌት መሆን ችላለች። ጄሲካ እንደ አውሮፓውያኑ አቆጣጠር በ2005 ከአሪዞና ዩኒቨርሲቲ እንደተመረቀች ፓይለት ለመሆን ስልጠና ጀምራለች። ጄሲካ ሁሉንም ነገር ለማወቅ 3 ዓመት እንደወሰደባት ትናገራለች። ከዚህ ሁሉ በኋላ በ2008 በፌዴራል አቪዬሽን አስተዳደር አውሮፕላን እንድታበር ሰርተፊኬት እንደተሰጣት ሲኤንኤን አስነብቧል። ማንኛውም የአካል ጉዳት ከምንም እንደማያስቀር እኔ ምስክር ነኝ የምትለው ጄሲካ አሁንም በመሞከር ማንኛውንም አይነት ነገር ማሳካት ይቻላል። ዋናው ቁም ነገር በህይወት መንገድ ላይ ተስፋ አለመቁረጥ፣ አለመታከት ነው ትላለች። ለሰዎች ወሬና ለሁኔታዎች ጆሮ ሰጥቼ ቢሆን ኖሮ ዛሬ ላይ የሆንኩትን መሆን ህልም ነበር የምትለው ጄሲካ፣ ነገር ግን በአስቸጋሪ ሁኔታዎች መሀል ግቤ ላይ በማተኮሬ መሻቴን አግኝቻለሁም ትላለች። አስቸጋሪ የህይወት መንገዶች የሉም ማለት አይደለም፣ እኛ ግን ከሁኔታው በላይ መሆን ይገባናል ስትልም የስኬቷን ሚስጢር ታጋራለች። ወደ ጤና መረጃችን አለፍን። የዛሬው የጤና መረጃችን አፍ አለመፍታትና ኦቲዝምን የተመለከተ ይሆናል። አፍ አለመፍታት የኦቲዝም አንዱ ምልክት ነው። ሆኖም ግን አፍ አለመፍታት ህፃን ሁሉ ኦቲዝም አለበት ማለት እንዳልሆነ የህክምና ባለሙያዎች ሲመክሩ ይስተዋላሉ። በዚህ ጉዳይ ላይ አልማዝ ሙልጌታ ከህክምና ባለሙያ ጋር ቆይታ አድርጋለች።
ስሜ ዶክተር ሀዲያ ኢማም ይባላል። የህፃናት ሕክምና ስፔሻሊስት ነኝ። ከዚህ በተጨማሪ የኦቲዝም ሚስጥሮች የሚል መጽሐፍ ጽፈናል። የንግግር አለመፍታትና ኦቲዝም ብዙ ጊዜ ሰው የሚምታታበት ነገርም ስለሆነ ይህን ነገር ቢያውቁ በጣም ጥሩ ነው ብለን እናስባለን። አፍ አለመፍታት እና ኦቲዝም በጣም የተለያዩ ነገሮች ናቸው። አፍ አለመፍታት ስንል ልጁ የሚገባውን ቃላቶች በእድሜው ልክ ማውጣት ሳይችል ሲቀር ነው እንደዛ አፍ አለመፍታት ነው የምንለው። ለምሳሌ አሁን ልጆች በአንድ ዓመታቸው ወይም በ12 ወራቸው እስከ 6 ቃላቶችን ሊናገሩ ይችላሉ። ይሄ ማለት አሁን ለምሳሌ ባባ፣ ማማ እና ትንንሽ ቃላቶች ውሃ፣ እንደዚህ ስጭኝ አይነት ነገሮች ሊሉ ይችላሉ እስከ 6 የሚገመቱ። እንደዚህ እያደጉ ሲሄዱ አመት ከ8 ወር ሲሆናቸው እንደዚህ አይነት ነገሮች እያዳበሩ ይሄዱና ቃላቶቻቸው እየጨመሩ የሚሄዱበት ሁኔታ አለ። ነገር ግን በእድሜያቸው ልክ ቃላቶችን መመስረት ማውጣት ካልቻሉ የአፍ አለመፍታት እንለዋለን ማለት ነው። ኦቲዝም ግን በጣም የተለየ ነገር ነው። ኦቲዝም ያው አንዱ ነው። ይሄ የአፍ አለመፍታት አንዱ ምልክት ነው እንጂ እንዳጠቃላይ አፍ ያልፈታ ልጅ ሁሉ ኦቲዝም ነው ማለት አንችልም ማለት ነው። ኦቲዝም ላይ ሲሆን ግን ምንድነው አንደኛ ማህበራዊ ግንኙነት ላይ አሁን ለምሳሌ ፕሌይ ስኪል የምንለው አሁን ፕሌይ ስኪል ማለት የጨዋታ ክህሎት ማለት ነው። የጨዋታ ክህሎታቸው ኦቲዝም ያላቸው ልጆች ላይ ለምሳሌ ፒኬቡ የምንለው ድብብቆሽ፣ አየሁሽ፣ አባሮሽ የመሳሰሉት ጨዋታዎች ልጆች ገና በልጅነታቸው ጀምሮ ይጫወታሉ። ለምሳሌ እቃቃ ስንጫወት ነው ያደግነው አይደለ? ኦቲዝም ያላቸው ልጆች ግን እንደዚህ ነገሮች ማድረግ በጣም ዲፊካልቲ ያላቸው። አፍ አለመፍታት ችግር ያለው ልጅ ግን እነዚህ የጨዋታ ክህሎቶች ላይ ምንም ችግር የለበትም፣ ይጫወታል። ብቻውን ብቻ ሳይሆን ከልጆች ጋር በደንብ ኢንተራክት እያደረገ መጫወት ይችላል ማለት ነው። ፕሌይ ስኪሉ በጣም የተሟላ ነው። በኦቲዝም ጥላ ስር ያለ ልጅ ግን ያንን ለማድረግ በጣም ይቸገራል ማለት ነው። ሌላው ደግሞ እንግዲህ ኦቲዝም ጥላ ስር ውስጥ ያሉ ልጆች ሌሎች ማህበራዊ ግንኙነት ላይ እንዳልኩሽ ብቻቸውን መሆን ይመርጣሉ። ጨዋታ ክህሎታቸው በጣም የተወሰነ ነው። ስማቸውን ስትጠሪ አይዞሩም። አይ ኮንታክታቸውን እናንቻውን እየተያየ ነው እስካሁን የምናወራው። ኦቲዝም ጥላ ስር ያለው ልጅ ግን እንደዚህ መታየት አይችልም። አፍ አለመፍታት ያለው ልጅ ግን ሁሉን ነገር አይንሽን እያየሽ ነው። ትእዛዝ ብታዡ ይሰማሻል፣ ይቀበልሻል። ጨዋታ ስታጫውቹ ያጫውትሻል። ሌሎች ችግሮች የሉትም። ዘ ኦንሊ ፕሮብሌም ያለው ልጁ ችግር ምንድነው? በሚገባው ልክ አፉን አለመፍታት ማለት በእድሜው ልክ በሚጠበቀው መንገድ አፉን ሳይፈታ ሲቀር ነው ማለት ነው። ሕክምናው ምንድነው? አፍ አለመፍታት ሲሆን እንግዲህ በመጀመሪያ ከ3 ወር እርግዝና በኋላ ቀን ውላችንን ምናምን በደንብ ለማዋራት መሞከር ያስፈልጋል። ከተወለዱም በኋላ ደግሞ ልጆቹን ማዋራት በቃ የቀን ውላችንን መንገር፣ እንደዚህ እንደ ተረት ተረት ማውራት፣ እንደዚህ መዝሙር መዘመር ይኖርብናል ማለት ነው። ደብሊውኤችኦ አሁን ሪኮመንድ የሚያደርገው ከ2 ዓመት በታች የሆኑ ልጆች በሙሉ ለቲቪ ለሞባይል የተጋለጡ መሆን የለባቸውም። 0 ስክሪን ታይም ነው የሚባለው ማለት ነው። ከ2 ዓመት እስከ 5 ዓመት ያሉ ልጆች ደግሞ በ24 ሰዓት ውስጥ ከ1 ሰዓት ያልበለጠ ነው ቲቪና ሞባይል እንዲጠቀሙ ሪኮመንድ የሚደረገው ማለት ነው። ግን አሁን ሁኔታዎች በጣም የተቀያየሩ ስለመጡ ብዙ ተጽዕኖ ምግብም ስናበላቸው ልብስም ስናለብሳቸው ሲጫወቱም የሚጫወቱት በቲቪና በሞባይል ነው። ያ ከፍተኛ ተጽዕኖ አለውና ያን ነገር ቢያስወግዱ በጣም ጥሩ ነው። ሌላው ደግሞ ምንድነው በጣም ይሄ የሚያስጨንቃቸው ነገር ከሆነ ሐኪም ማማከር ያስፈልጋል። ምክንያቱም ያ አፍ ለመፍታት ከሌላ ችግር ጋር የተያያዘ ነው ወይስ አይደለም የሚለው ለመለየት ማለት ነው። ሌሎች ችግሮች ሜዲካል ችግሮች ምናምን ከሌሉ የአፍ ለመፍታት በቀላሉ ስፒች ቴራፒ የንግግር ሕክምና በማድረግ ይቀየራል፣ ይሻሻላል ማለት ነው። እያደጉም ሲሄዱ ልጆች ነገራቶችን እያዳበሩ አፍ የመፍታት እድላቸው በጣም ሰፊ ነው የሚሆነው ማለት ነው።